የሚሰማው ጉድ ነው። በኢሬቻ ክብረ በዓል ላይ የተፈጠረውስ ምን ይሆን? የዘንድሮ የኢሬቻ ክብረ በዓል እያሰማን ያለው ጉድ እጅግ አወዛጋቢ ነው። በኦሮሞ ህብረተሰብ ዘንድ ባህል ነው የተባለለት በዓለም በይፋ ቤተ እምነት ተሰርቶለት ይመለክ ጀምሯል። እየሆነ ያለው እምነቱ በዘመናዊ ፖለቲካ ድጋፍም ከተቀበረበት እየተነሳ መሆኑ በግላጭም ያሳብቃል። ጉዳዩን በተመለከተ እኛም መረጃ ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። ሌላኛው መረጃችን የደፈረሰው የሀገራችን ወንጌላዊ ክርስትና ከዕለት ወደ ዕለት እየባሰበት መጥቷል። ይህንም የተመለከተው ጠንካራ ሀሳቦችን ሲሰጥ የምንመለከተው ወንድም ዘላለም ዛሬም ለቤተ ክርስቲያን የሚሆን የሀገራችን የወንጌላዊ ክርስትናን ግማት ስለለመድነው ተመችቶናል፣ ለአፈግም አፍንጫ ድፍን ያዝለታል ነው ነገሩ በማለትም ጠንካራ ምላሽን ለቤተ ክርስቲያንና ለነቢያቱ ማስተላልፏል። መልእክቱ ምን ይሆን የሚለውን እኛም በዝርዝር መረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻም በጋብቻ አስተምሮቶቹ በስፋት የምናውቀውና በአንዳንድ የወንጌል አማኞች ዘንድ በሁለት ማለያ የሚጫወት የሚል ስያሜን ያተረፈው የኤጳፍራ ቤተክርስቲያን መስራችና ባለራዕይ ፓስተር ቸርነት በላይ ወይንም ፓስተር ቸሬ የዘመኑ ሽምግልናን አስመልክቶ መልእክቱን አስተላልፏል። ሀገር እንዳለው ሰው እናገራለሁ፣ የሚያስጨንቀን የተበረዙ ነገሮች አሉ፣ እድገት ወደ ጎን አይደለም፣ ይህ የተዛባ ዕውቀትና ትምህርት ነው በማለትም ስለ ዘመኑ ሽምግልና ህዝበ ክርስቲያኑ ሊያደምጠው የተገባ መልእክቱንም አጋርቷል። ከፓስተር ቸሬ አንደበት የተነገረው መልእክት ምን ይሆን የሚሉትን በቆይታችሁ ካንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የደፈረሰው የሀገራችን ወንጌላዊ ክርስትና ከዕለት ወደ ዕለት እየባሰበት መጥቷል። ይህንንም የተመለከተው ጠንካራ ሀሳቦችን ሲሰጥ የምንመለከተው ወንድም ዘላለም ዛሬም ለቤተ ክርስቲያን የሚሆን የሀገራችን የወንጌል ክርስትና ግማት ስለለመድነው ተመችቶናል፣ ለአፈግም አፍንጫ ድፍን ያዝለታል ነገሩ በማለትም ጠንካራ ምላሹን ለቤተ ክርስቲያንና ለነቢያቱ አስተላልፏል። በመልእክቱ እንዳለውም ከሆነ የደፈረሰው የሀገራችን ወንጌላዊ ክርስትና ድፍርስ ወንዞች የሚለውን የመጽሐፍ ርዕስ ተለጥፎ ካየው ከወር በፊት ጀምሮ የደፈረሰው የሀገራችን ወንጌላዊ ክርስትና ላይ የተጻፈ ነገር በጉጉት እየጠበቅኩም ነበር የቆየሁት። እንደ ችኩል ንዑስ ርዕሱን አላጤንኩትም። ጎርፍ እያጎረፈ ባመጣው ግብስብስም ቤቱ ገምቶ ንጹህ ቃል ተሰውቶ ሸቀጥ ቤቱን ሞልቶ ተባይ በየስርቻው ፈልቶ ቀይጥነት ከመድረክ ሲነገር ወንጌል ሲደፈረስ ቃል ሲቆሽሽ ቤተክርስቲያን ራሷ ያልተደረመሰ ቆሺ ስትሆን ድፍርስ የሚል መጽሐፍ ባይም እሰይ ብለና ወዲያው ኮምብል ችግሩ እኔ ነኝ ማለት ነው። በርዕስ መሸወድ አዲስ ሆኖ ይሆን? በርዕስ የተሸወድኩባቸው ገጠመኞችም አሉኝ። ምናልባት በሌላ ጊዜ ማካፈላችሁ። የጉስቁልና ዘመን ያልፍና አዲስ ሰው አድርጎ ይለውጣል የሚለው መዝሙር የድህነትን ማለቅለቂያ ውሃ ነው ቢሉኝና ግር ቢለኝም ከምወደው መዝሙር ጋር ቢያጣሉኝም ችግሩ እኔ ነኝ ማለት ነው ወይስ እነሱ? አንዴ ዘማሪ ደሬ እግዚአብሔር ሰው ቢሆን የሚለው መዝሙር የዘመረበት ከሰርጉ ጋር በተያዘ ገጠመኝም ለሰዎች ምላሽ መሆኑን ሲናገር የምወደው መዝሙር እንዳበላሸብኝ ማለት ነው። ስለ ድህነትና ጉስቁልና መጽሐፍ ድንቅ እኮ ነው፣ ደግሞም የዘመኑ አጀንዳም ነው። አዙሪቱ ወንድማችን ያሬድ የድህነትን አዙሪት ልሰብር ላከኝ እንዳለው እንዲህ በቃል የሚሰብር አይደለም እንጂ ቤተክርስቲያን ያን ያህል የምትወገር አይደለችም እንጂ ክርስትና ከውስጥ ወደ ውጭም ይለውጣል። ተፈጥሮ መታደል ሳይኖር እንኳን ትጋትና ታታሪነት ከመልካም መንግስት ጋር ልዩነት ፈጣሪም ይሆናል። የገባኝ አንድ ነገር የሀገራችን ወንጌላዊ ክርስትና ግማት ስለለመድነው ተመችቶናል፣ ለአፈግም አፍንጫ ድፍን ያዝለታል ሆነና ሐሰተኛ ነቢያት በትእዛዝ ዝም ሲሉ ቀድሞስ በትእዛዝ ነበር እንዴ እንደ ቧንቧ ተገፍተው የተለቀቁብን አሰኙቶኛል። ብቻ በሽፋን መሸወድም አለ። እኔም ተሸወድኩኝ። መሸወድ አዲስ ነው እንዴ? ቆንስላውስ በሽፋን አይደል የተሸወደው? በማለትም ወንድም ዘላለም በማህበራዊ ትስስር ገጽ ላይ አሁን ላይ ላለችው ቤተክርስቲያንና ለነቢያቱም ቀን ያዘለ የሆነ መልእክቱን እንዲህ ባለ መልኩ አጋርቶ እኛም ወደ እናንተ አደረስን። እስከትለን ወደ ያዝንላችሁ መረጃችን ስናልፍ የዘንድሮ የኢሬቻ ክብረ በዓል እያሰማን ያለው ጉድ እጅግ አወዛጋቢ ነው። በኦሮሞ ህብረተሰብ ዘንድ ባህል ነው የተባለለት በዓለም በይፋ ቤተ እምነት ተሰርቶለት ይመለክ ጀምሯል። ይህንንም በምስሉ ላይ የምትመለከቷቸው ምስሎች የዋቂፍና እምነት ተከታዮች መገልገያና የአምልኮ ስፍራዎች ሲሆኑ በሁሉም የኦሮሚያ ክልል የወረዳ ከተሞች በመንግስት በጀት እየተገነቡ ያሉ ናቸው።
እየሆነ ያለውን ስንከታተል እምነቱ እንዴት በዘመናዊ የፖለቲካ ድጋፍ ከተቀበረበት እየተነሳ እንደሆነም እንረዳለን። አንደኛ፣ የኦሮሚያ ክልላዊ መንግስት በሁሉም ወረዳዎች፣ ከተሞችም 10 ገጠራማ አካባቢዎች ድረስ ዘልቆ በመግባትም የዋቂፈና አምልኮ ቦታዎችን በይፋ በበጀት እየገነባም ነው። ኢቭን የዋቂፈና አማኞች ባልተገኙበት አካባቢዎች ሳይቀር እየተገነቡ እየተዘጋጁም ነው። ተግባር ከማንኛውም ሌላ እምነት በተለየ መልኩ መንግስታዊ ድጋፍ መኖሩን ያሳያል። ሁለተኛ፣ ደሞዝና መዋቅራዊ ድጋፍ። በዚህ እምነት አገልግሎት የሚሰጡ ግለሰቦች ከመስተዳድራዊ በጀት እየተሸፈነ የመንግስት ደሞዝ ተከፋይ እንዲሆኑ ተደርጓል። ይህም ከመስተዳድሩ በጀት እየተሸፈነም ነው። በተጨማሪም በተለያዩ ወረዳዎች፣ ከተሞች እንደ አባገዳ ህብረት፣ የሃዳ ሲንቄዎች ህብረትና የቃሉ ህብረት የመሳሰሉ የተለያዩ መዋቅሮችም ተቋቁመዋል። የዋቂፈና እምነት ተቃዋሚ ለማድረግ ያለውን የፖለቲካ ፍላጎት ያሳያል። ይህም የፖለቲካ ፍላጎት መኖሩን ብቻ ሳይሆን የሃይማኖት ተቋማት ህልውና በፋይናንስ ለማጠንከር ያለው ቁርጠኝነት ያሳያል። ሶስተኛ፣ የበዓላት ስፖንሰርሺፕ። መንግስት በጀት በመመደብ ወቅታዊ የዋቂፈና በዓላትን በይፋ እንዲከበሩ ድጋፍ እየተደረገም ነው። ጥቂቶችን እንዘርዝር። በመስከረም መልካ፣ ኢሬቻ፣ አርሰዶ፣ ፊንፊኔ፣ ኪሊሎ፣ ኢሬር፣ ሃዶ፣ ወረጦ፣ በአቢጾምም አርፋሳቱሉ፣ በጾመ ፍልሰታ፣ መስቀላ፣ ኦሮሞ ወዘተ የክልላዊ በዓላት ሲሆኑ ሐሙስና አርብ የአምልኮ ቀናት ተደርገውም ታውጀዋል። አራተኛ፣ የስነ ህዝብ ለውጥ። ይህ ስትራቴጂም በዋናነት የኦርቶዶክስ ተዋሕዶ ሃይማኖት ተከታዮችን በብዛት የሚገኙባቸው እንደ ቱለማና አንዳንድ የመጫ አካባቢ ታርጌት ያደረገም ነው። ፖለቲካ ትርጉሙም የኦሮሞ ህዝብ ለይቶ የሚገልጽ ጠንካራ ብሔራዊ ስሜት ለመገንባት ከቋንቋና ባህል ባለፈም ሃይማኖት ትልቅ ሚና ስላለውም ነው። ዓላማውም የኦሮሞ ህዝብ አንድ ወጥ የሆነ የጋራ እምነት እንዲኖረው ያለመም ነው። አምስተኛ፣ የፕሮጀክቱ መሪዎች። በጣም የሚያስገርመው ነገር የዋቂፈና እምነት ከሞት የማንሳት እንቅስቃሴ የሚመራ በፕሮቴስታንት እምነት ተከታዮች መሆኑ ነው። የሀገራችን የኦሮሚያ ክልል አመራር በአብዛኛው የፕሮቴስታንት እምነት ተከታዮች መሆናቸው ይህ የፖለቲካና የሃይማኖት የመጣፈጥ እንቅስቃሴ ከምን ያህል ስፋት፣ ጥልቀት እንደመጣ ያሳያል። ይህ ፕሮጀክት በምዕራብ ሸዋ፣ በደቡብ ምዕራብ ሸዋ እና በሰሜን ሸዋ ከፍተኛ ውጤት እያመጣም ነው። ይህ የኦሮሞ ወጣቶችም ወደ ዋቂፈና እምነት እየተቀላቀሉ መሆኑንም ያሳያል። በምስራቅ ሸዋ ደግሞ የሙስሊም ህዝብ ብዛት ባላቸው አካባቢዎች ያን ያክል ስኬታማም አልሆነም። ከምክንያቱ አንዱ በእነዚህ አካባቢዎች ፕሮጀክቱን የሚመሩ አመራሮች እንደ ሌሎች አካባቢዎች ፕሮቴስታንት ሳይሆኑ ሙስሊም መሆናቸው ነው። ይህ ስትራቴጂ በውስጣዊ የሃይማኖት ቅርበትና ትስስር ላይ የተመሰረተ መሆኑን እንረዳለን በማለትም ኤርሚያስ የተባለ ግለሰብ በማህበራዊ ትስስር ገጹ ላይ ለኢሬቻ የአምልኮ ስፍራ እንደተገነባና ይህ የአምልኮ ስፍራም በመንግስት በጀት ተበጅቶለት እየተንቀሳቀሰ እንዳለም የሚገልጽ መልእክቱን እንዲህ ባለ መልኩ አጋርቶ እኛም ወደ እናንተ አደረስናችሁ። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በጋብቻ አስተምሮቶቹ በስፋት የምናውቀውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድም በስፋት ተቀባይነትና ተወዳጅነትን ያተረፈው በአንዳንድ የወንጌል አማኞች ዘንድ በሁለት ማሊያ የሚጫወት የሚል ስያሜን ያገኘው የኤጳፍራ ቤተክርስቲያን መስራችና ባለራዕይ ፓስተር ቸሬም የዘመኑ ሽምግልናን አስመልክቶ መልእክቱንም አስተላልፏል። ሀገር እንዳለው ሰው እናገራለሁ፣ የሚያስጨንቀኝ ነገር አለ፣ የተበረዙ ነገሮች አሉ፣ እድገት ወደ ጎን አይደለም፣ ይህ የተዛባ ዕውቀትና ትምህርት ነው በማለትም ስለ ዘመኑ ሽምግልና ህዝበ ክርስቲያኑ ሊያደምጠው የተገባን መልእክቱንም አጋርቷል። ከፓስተር ቸሬ አንደበት የተነገረው መልእክት ምን ይሆን የሚለውንም ከአንደበቱ እንድታደምጡት ጋበዝን። ክብር ለኢየሱስ ይሁን። ዛሬ የምናነሳው ሐሳብ በተደጋጋሚ በተለያዩ ቦታዎችም እንዲሁም ደግሞ በቤተክርስቲያንም አካባቢ አንዳንድ ጥያቄዎች ተጠይቄ ነበረ። ብዙዎች በተለይ በዚህ ዘመን ስለሚደረጉ ሰርጎች፣ ስለሚደረጉ ልዩ ልዩ ፕሮግራሞች፣ በተለይ ደግሞ ሽምግልናን በተመለከተ የሚነሱ በርካታ ሐሳቦች አሉ። ይሄን ጉዳይ ለምን ዝም አልክ? በዚህ ጉዳይ ምንም የምትለው ነገር የለህም ወይ? ሽምግልናም እንዲሁም ደግሞ የተለያዩ ከሰርግ በፊት ያሉ እንቅስቃሴዎች፣ ሰርጎች፣ ሽምግልናዎች፣ የተለያዩ ልደቶች፣ የምናረጋቸው ሴሪሞኒዎች በተለይ ደግሞ ከተለያዩ ቦታዎች የመጡና ሀገር በቀል ያልሆኑ የኛ ያልሆኑ ከቅርብ ጊዜ ወደዚህ ወደ ቤተክርስቲያንም እየገቡ ያሉ ቅዱሳን አካባቢ በጣም በስፋት የሚታየው ብዙ ነገሮች አሉ። ከነዛ ብዙ ነገሮች መካከል አንዱ ሽምግልና ነው። ሽምግልናን በተመለከተ በጣም የተለያዩ አይነት ሽምግልናዎች እየታዩ ነው። እኔ በጣም ሰርፕራይዝ እየሆንኩባቸው ያሉ ሽምግልናዎች እየታዩ ነው። ኢትዮጵያ ውስጥ እስከማይመስል ድረስ ሽምግልና
በ200 ሰው በ300 ሰው ሽምግልና በ100 ሰው ሽምግልና እንደገና በብዙ ሴቶች ብቻ ሽምግልና ብቻ በጣም ዘግናኝ አይነት ሽምግልናዎች እየታዩ ነው። እነዚህ ሽምግልናዎች ከየት ነው የመጡት? እንዴት ነው የመጡት? ለምንድን ነው የመጡት? ማን የፈጠራቸው? ወዴት ነው እየተሄደ ያለው የሚለው ነገር በጣም ያሳስበኛል። እንደ አንድ ኢትዮጵያዊ ክርስቲያን ሰው ምድር ላይ እንደሚኖር ሰው ሀገር እንዳለው ሰው ሀገሩን እንደሚወድ ሰው ክርስቶስን እንደሚያውቅ ሰው እንደ ክርስቲያን በዚህ ጉዳይ ሳስብ በጣም የሚያስጨንቁኝ ብዙ ነገሮች አሉ። ከቀን ወደ ቀን እየተበረዙ ያሉ ባህሎቻችን እየተለወጡ ነው ያሉት። እንግዲህ ብዙ ኢትዮጵያውያን እንግዲህ እድገት የሚመስለን ወደ ጎን ነው። በተለይ ወደ ነጮች ስናድግ በጣም ያደግን ነው ይመስለን። እኛ ጋር ያለው ነገር በሙሉ ፌክ ነው ይመስለን። እዛ ጋር ያለው ብቻ እውነት የሚመስለን፣ እነሱ የተለዩ እኛ ደግሞ በቃ ምንም ያልሆንን የሚመስለን በርካታ ሰዎች አለን። እና ይሄ ስለ ራሳችን ያለን ጤናማ ያልሆነ የተዛባ ዕውቀትና ትምህርት እንደዚህ እንድንዘባረቅ ሊያደርገን ይችላል። ስለዚህ በዚህ በሽምግልና ዙሪያ እየታዩ ያሉ ከቀን ወደ ቀን በጣም የሚደንቁ አይነት ሽምግልናዎች እየታዩ ነው ያሉት። ምንድናቸው እነሱ? እኔ እንግዲህ ባደግኩበት ማህበረሰብ መካከል በቤተክርስቲያንም ካልቸር የተለያዩ ያው ሽምግልናዎች ሲደረጉ ነው የኖሩት። እኔም ሽማግሌ ልክ ያለው ከአንድ 2-3 ጊዜ ሳገባ እንደገናም ሽምግልና ሲላክ ትዝ ይለኛል። ሰዎች ይላካሉ። ቤተሰብ የሚቀርባቸውን ሰው መጀመሪያ ልጆች የሚያገቡ መሆኑን ለቤተሰብ ይናገራሉ። ከዛ ቤተሰብ ደግሞ ልጆቹ እርስ በርሳቸው ይነጋገራሉ። ሽማግሌ የመጣበትን ቀን ልጅት ለቤተሰብ ትነግራለች። ከዛ ደግሞ ሽማግሌዎች ተመርጠው በቤተሰብ ተመርጠው ትልልቅ ሰዎች ያንን አግቢውን ሰው የሚያውቁት ሰዎች በስነ ስርዓት ተነግሯቸው ሄደው የሚያምኑበትን በስነ ስርዓት በተለይ አባቶች ብዙ ጊዜ ይኖራሉ። አንዳንድ ጊዜ እኔም የሄድኩባቸው ሽምግልናዎች አሉ። ወላጅ አባቶችም የሚኖሩበት እንዲሁም ደግሞ የአባት ቤተሰብ ጓደኞችና ትልልቅ ሰዎች የሚኖሩበትን ሽምግልና አያለው። ደግሞም እንደሱ ነው የተኖሩ። ሄደው ይጠይቃሉ። ለቤተሰቡ ክብር፣ ለወላጆቻቸው ክብር። የማልጅ ነው ምንድነው ስራው ምንድነው ጸባዩስ ባህሪውስ ተብሎ ተጠይቆ እውነተኛ መልስ ቢሰጡ ማለት ነው። ሽማግሌ ማለት እውነተኛ ማለት ነው። ሽማግሌ ማለት የሸመገለ ማለት ነው። ማቹር ያረገ ማለት ነው እንጂ እድሜው ትልቅ የሆነ ማለት አይደለም። ስለዚህ ይሄንን ትልቅ ተቋም ሰዎች ሊሰሩት ሲያስቡ የሚልኳቸው ሽማግሌዎች በዚህ ቤትና ኑሮ ህይወት ላይ ኃላፊነት መውሰድ የሚችሉ የልጆቹ ህይወት የሚያሳስባቸው የልጆቹ የነገ ትዳራቸው የሚያሳስባቸው በዚህ ጉዳይ ማቹር ያረጉ ሰዎች ናቸው። ኃላፊነት ወስደው ትልቅ በርደን ስለሆነ ይሄዳሉ። ለወላጆች ጥያቄ ያቀርባሉ። ከዛ ወላጆች ብዙ ጊዜ በፊት እንደሱ አይደረግም። አንድ ሁለቴ የመመላለስ ነገር አለ። የመጨረሻ ውሳኔ ሲሰጡ እሺ ከተባለ ቤተሰቡ ያለውን ነገር አዘጋጅቶ ሽማግሌዎቹን ጋብዞ የራሱን ቤተሰቦች ጠርቶ ሽምግልና ገብቷል፣ ዛሬ ሽማግሌዎች ይመጣሉ። ሽማግሌዎቹን ከውጪ ይጠራሉ። ቤተሰቡ ሰብሰብ ብሎ ያለውን ነገር ተቃምሶ የሚያልፍበት ነገር ነበር። አሁን ግን ነው ወይ ነው? አሁን ሽምግልና ሲታሰብ ምን ነው እየታሰበ ያለው? አሁን በተለይ ይሄ ሶሻል ሚዲያ ማህበራዊ ሚዲያ ይዞብን የማይመጣው ጦስ የለም። በርካታ በጣም የሚዘገንኑ አይነት ሽምግልናዎች እየታዩ ነው። እና ያላገቡና ወደፊት ሊያገቡ የሚያስቡ ሰዎች ሽምግልናን ሲያስቡት እንዴት እንዲያስቡት ነው እየታሰበ ያለው? ሽምግልናስ ምንድነው የሚለውን ነገር በጣም ማሰብ አለብን። በተለይ እንደ ታዳጊ ሀገር እንደ ታዳጊ ሀገር ሰው እንደ ደሃ ሀገር የምንኖርበትን ማህበረሰብ እሴትና ያለውን ማህበራዊ ሁኔታ ነባራዊ ሁኔታ ያለውን እውነት ሪያሊቲውን መረዳት በጣም ያስፈልጋል። እኛ ስለምንችልና ስለምናረገው ያረግነው ነገር በሙሉ እኛ ማረግ ስለቻለን የምናረገው መሆን አለበት ብዬ አላስብም። አካባቢያችንን፣ ማህበረሰባችንን፣ ሀገራችንን አብረውን የሚኖሩትን ሰዎች እዚች ኢትዮጵያ የምትባል መርከብ ላይ የተሳፈሩትንም ሰዎች ያማከለ ነገር አብረን ብናስብ ጥሩ ነው። ትውልድን ያማከለ ነገር አስበን ብናደርግ በጣም ጥሩ ነው ለማለት ፈልጋለሁ በዚህ አጋጣሚ እንደ ምክር። ስለዚህ ከዚህ አንጻር ነው ትንሽ ነገር መጽሐፍ ቅዱስ የሆነውን ሽምግልና መጽሐፍ ቅዱስ ስለ ሽምግልና ምንድነው ሽምግልናስ እንዴት ነበር የነበረው የሚለውን የተወሰነውን ፖይንት ዛሬ ያነሳለሁ። ምናልባት ዛሬ ካልጨረስኩት የሚቀጥለውም ጊዜ ጉዳዩ ላይ ያነሳለሁ። በዚህ ጉዳይ ሐሳብም አስተያየትም ያላችሁ ሰዎች ጻፉልኝ። በዚህ ጉዳይ የተሻለ ነገር ብንሰራ በጣም ጥሩ ነው ለሀገራችን ለምድራችን። ምክንያቱም አሁን የሚያስደነግጥ ነው። ሰርጉ አይደለም ሽምግልናው የሚያስደነግጥ ነው። ወጣቶች ነገ ሰርግን ሲያስቡት በጣም እንዲፈሩትና እንጨርሶ በቃ የኔ ትዳርም ኑሮም ህይወትም አይረባም ብለው እንዲያስቡ የሚያደርግ ነገር ነው እየታየ ያለው። እኔ በዚህ ጉዳይ ላይ እንደዚህ የምታደርጉም ያደረጋችሁም ሰዎች ቆም ብላችሁ ምንድነው ያደረኩት ብላችሁ ጠይቁ ራሳችሁ። ምንድነው ያደረኩት ብላችሁ ጠይቁ ራሳችሁንና ዛሬ የተወሰነ መጽሐፍ ቅዱሳዊ የሆነውን ሽምግልና ነግራችኋል። የመጀመሪያው እንግዲህ ሽማግሌ ራሱ እግዚአብሔር ነው። የመጀመሪያውን ትዳር ሲሰራ
ለአዳም የሚመቸውን ረዳት እንፍጠርለት ያለው ራሱ እግዚአብሔር ነው። መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 2:18 ራሱ ነው ሐሳቡን ያመጣው ራሱ ነው። አግቢው አልነበረም ያሰበው። ስለዚህ የመጀመሪያው የትዳሩ ኃላፊነት ወስዶ ትዳር ለመስራት የተነሳው ሽማግሌ አባታችን እግዚአብሔር ነው። ምን አደረገ? ራሱ መልካም ረዳት እንፍጠርለት ብሎ ራሱ ሄዶ ራሱ ሰርቶ ራሱ አበጅቶ አምጥቶ ነው የሰጠው ሽማግሌው እግዚአብሔር። እንግዲህ ምናልባት ይሄ ቃል እንዳይከብዳችሁ እግዚአብሔር አባታችን ስለሆነ የመጀመሪያው ሐሳብ የሱ ስለነበረ ይሄንን ያደርጋል። የምትመቸውን ረዳት እንፍጠርለት ብሎ ዘፍጥረት 2:22 ላይ ስታሉ አስተኝቶት ሰርቶ ወስዶ ከጎኑ አጥንት ወስዶ ሰርቶ ሴት አድርጎ አምጥቶ ሰጥቶ ትዳር ሲሰራ ታያላችሁ። ከዛ ያን ትዳር ሲሰራው ሰሪው የመጀመሪያው እንግዲህ ለዛ ትዳር ሐሳቢ ነኝ የትዳር ኃላፊነት ወስዳለሁ ብሎ የጀመረው እግዚአብሔር እንግዲህ እስከ መጨረሻ ድረስ ለዛ ቤት ሚስቱን ካመጣለት በኋላ ባልና ሚስቶቹ እንዴት እንደሚኖሩ አስፈላጊውን የሆነ የትዳሩን መርሆች አስቀምጦለት ትዳሩ እንዴት እንደሚመራ ነግሮ አስቀምጦ ለቀቀ። ይሄ እግዚአብሔር እንግዲህ ይሄንን ቤት እንግዲህ የሰራው እግዚአብሔር እነዛ ሰዎች ሲፎርሹ ሲወድቁ ቤታቸው ሲበላሽ የሰራው እግዚአብሔር አልተዋቸው። ኃላፊነት ወስዶ ለነሱ በውድቀታቸውም ጊዜ ከነሱ ጋር ነበር። በወደቁ ጊዜ ያን ቅጠል ባገለደሙ ጊዜ ያን ቅጠል አስወልቆ ቆዳ ያለበሳቸው እሱ ነበር። እንግዲህ ከወደቁ በኋላ የራሳቸው ጉዳይ አላለም እግዚአብሔር። እነዚህ የወደቁን ሰዎች ለማንሳት የሄደበትን ርቀት እዚህ ውስጥ ዛሬ አልገባም። የሄደበትን ርቀት በኪዳን ሲወድቁበት የፈጠራቸው የሰራው ቤት ሲወድቅበት ያን ቤት ለማዳን ኪዳን ለመስራት ነው አብርሃም ከሄደው። ከዛ ደግሞ ለማንሳት ነው ክርስቶስን የላከው። እግዚአብሔር በጣም ነው የሚወደው። እንግዲህ የመጀመሪያው የትዳር ኃላፊነት ወስዳለሁ ብሎ ያንን ትዳር የሰራው እግዚአብሔር ይሄ ነው። ከመጀመሪያው ዘፍጥረት ምዕራፍ 2 ላይ የምናየው ይሄንን ነው። ከምዕራፍ 1 ጀምሮ እግዚአብሔር ሲፈጥር የመፍጠር ስርዓት ውስጥ ይሄንን እናያለን። ከዛ እዛው ዘፍጥረት ላይ ነው እንግዲህ ሽምግልና ሌላ ከዛ በፊት አታዩ። የሄደው እና አብርሃም ቤት ነው ሽምግልና የምታዩት። አብርሃም አረጀ ይላል መጽሐፍ ቅዱስ ዘፍጥረት ምዕራፍ 24 ላንብብላችሁ እሱን። አብርሃም ሸመገለ በዘመኑም አረጀ። እግዚአብሔርንም አብርሃምን በሥራ ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከናን ሴቶች ልጆች ልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬ ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስት ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ ሀገር ከኔ ጋር ለመምጣት እምቢ ያለች እንደሆነስ ልጅህ ወደ መጣበት ሀገር ልመልሰውና አለው። ሽማግሌው አብርሃምም አለው ልጄን ወደዚህ እንዳትመልስ ተጠንቀቅ፣ ከአባቴ ቤት ከተወለድኩባት ምድር ያወጣኝ ይህችን ምድር እሰጥሃለሁ ብሎ የነገረኝ የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ሽምግልናው እንዴት እንደሚቀናጅ እኔ ነኝ የማውቀው። ይሰዳል መላእክቱን። ከዚያም ለልጄ ሚስት ትወስዳለህ፣ ሴቲቱም ካንተ ጋራ ለመምጣት እምቢ ያለች እንደሆነ ከዚህ ካቀረብኩልህ መሐላ ንጹህ ነህ፣ ልጄን ወደዚህ ምድር አትመልሰው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ለዚህም ነገር ማለለት ይላል። ይኸውላችሁ ሽምግልና በአባት ነው የተደረገ። የመጀመሪያው ሽምግልና አባት ነው የመረጠው። አባት መርጦ ለልጁ ትዳር ኮንሰርን ነበረው። ኃላፊነት ወስዶ አባት ለልጁ ሚስት ለልጁ ትዳር መጽሐፍ ቅዱስ እንደዚህ ነበር ቀድሞ የነበረው። ይሄ ነው ሲወርድ ሲዋረድ አቢዩዝ የተደረገው። ይሄ ነው ሲወርድ ሲዋረድ የተበለሻሸው። አባት ነበር ለልጁ ትዳር ያስብ የነበረው። ከዛ ኃላፊነት የሚወስድን ሽማግሌ ጠርቶ ቤት ውስጥ የሚያቀውን ሽማግሌ ሂድና እዚህ ቦታ ላይ ጠይቅ፣ እዚህ ቦታ ላይ ለልጄ ሚስት አምጣለት ብሎ ላከው ይላል መጽሐፍ። ታዲያ ይሄንን የተላከ ኤሌዘርን ታስታውሳላችሁ? መልአኩን ከፊት ይሰዳል ተብሎ የወጣው ኤሌዘር ሄደ ይላል። ሽማግሌዎች ምንድን ነበር የሚያደርጉት? እንግዲህ አንድ ሰውዬ ሊሆን ይችላል። ሽምግልና እንዳልኳችሁ የቁጥር መብዛት፣ የዘመን ቁጥር፣ የእድሜ ጉዳይ ሳይሆን ኃላፊነት የመረከብና በዚህ ጉዳይ ላይ ኃላፊነት መቀበልን የሚጠይቅ ሽማግሌ ተደርጎ አምሎት አባትየው ይሄንን ስራ እንዲሰራለት ለልጁ ሚስት እንዲያመጣለት የተላከው ሰው ምንድነው ያደረገው? እንግዲህ ዛሬ ልናደርገው የሚገባ ነገር ዛሬ በሽምግልና የምንላክ ሰዎች የምንሄድ ሰዎች ዝም ብለን የማናቀውን ቦታ በማያገባን ጉዳይ ምንም በማንረዳው ነገር ላይ ዝም ብለን እየሄድን የሰዎችን ህይወት የሚያበላሽ ነገር መስራት የለብንም። ይሄን ሽማግሌ ስትመለከቱ እንግዲህ መጽሐፍ ቅዱስ የሚያስተምር ይሄ ሽማግሌ ምን አደረገ? ጸለየ ይላል። አይገርማችሁ? ሽማግሌዎች ይጸልያሉ፣ ለሚያደርጉት ነገር ይጸልያሉ።
ምን ብሎ ጸለየ? ቁጥር 12 እንዲህም አለ የጌታዬ አብርሃም አምላክ እግዚአብሔር ሆይ እለምንሃለሁ መንገዴን ዛሬ በፊት ያቀናልኝ ለጌታዬም ለአብርሃም ምሕረት አድርግ እንደው ባክህን እግዚአብሔር ሆይ ይጸልያል። ሽማግሌ የሚሄድበት ቦታ ከመሄዱ በፊት ይጸልያል። ስለዚህ ሽምግልና የሚሄዱ ሰዎች ከመሄዳቸው በፊት መጸለይ ያለባቸው ነው ማለት እንግዲህ ከየትም አልመጣም። አብዛኞቹ ነገሮች ፒክ ያደረግነው ከመጽሐፍ ቅዱስ ስለሆነ ብዙዎቻችን እንደሱ አይነት ነገር ስለማናውቅ ከየት እንዳመጣ ነው ስለማናውቅ የኛ ስለሚመስለን ከመጽሐፍ ቅዱስ የወሰድነው። ሽማግሌው ጸለየ። ከዛስ ከጸለየ በኋላ ማረጋገጫን ጠየቀ። የሚያደርገው ነገርን ከእግዚአብሔር ዘንድ ምሪትን ማረጋገጫ ምልክትን ሲጠይቅ ታያላችሁ። ቁጥር 21 ላይ ሰውየውም ትክ ብሎ ሄደ። በሄደ ጊዜ ሄዶ በደረሰ ጊዜ የሚሄድበት ቦታ ላይ ዛ ከተማ ውሃው ምንጩ አካባቢ ሲደርስ እግዚአብሔር አምላክ ይህንን ጉዳይ እንደው እንዴት ነው የምታደርግልኝ እንደው መንገዴን አቅናልኝ ብሎ ከጸለየ በኋላ ሄደና ምን ብሎ ጸለየ? ሲጸልይ እግዚአብሔር ሆይ አሁን እኔ ሄጄ ውሃ አጠጭኝ ምላት ደግሞ አንተም ጠጣ ግመሎችም ይጠጡኝ የምትለኝ ሴት እሷ የጌታዬ ባሪያ ሚስት ትሁን ብሎ ጸለየ። ምልክቱን ተመልኩ። ሲሪየስ ጸሎት ነው የጸለየው ኤሌዘር። ሽማግሌው ኤሌዘር ለራሱ ትዳር አይደለም እየሄደ ያለው ተልኮ ነው። ስራ ነበረው የድሮ ሽምግልና። ጸለየ፣ ምልክትን ጠየቀ። እግዚአብሔር ሆይ እንዳለውም ደግሞ በአጋጣሚ ርብቃ መጣችዋል ተቀዳ ጠጋ ብሎ ውሃ ጠጪኝ ሲላት ችግር የለም አንተም ጠጣ ውሃም ጠጣ ብላ ውሃ የቀዳች ስትከለብስ አየና ትኩር ብሎ ተመለከተ። ማረጋገጫ ጠይቆ ነበር። ትኩር ብሎ ያያል። ይሄን ነገር እግዚአብሔር ሰውየው ትክ ብሎ ይመለከት ነበር። እግዚአብሔር መንገዱን አቀንቶለት እንደሆነ ወይም እንዳልሆነ ለማወቅ ይላል ዝም አለ ይላል። አያችሁ፣ ጠበቀ፣ ተረጋግቶ የጸለየውን ጸሎት ነው አይደለም የሚለውን አረጋገጠ። ዛሬ ስንት ሽማግሌ ነው የሚሄድበት ቦታ ከመሄዱ በፊት የሚያረጋግጠው ከእግዚአብሔር ኮንፈርሜሽን የሚጠይቀው ይሄ ጉዳይ እግዚአብሔር አለበት የለበትም የሚል። ሽምግልና ሲባል ኮትና ሱሪ እየለበሳችሁ የምትሮጡ ሽማግሌዎች ጸልያችኋል? ወዴት ነው የምትሄዱት? ማንን ምን ውስጥ ልትከቱ ነው? እኔ ጠይቁኛል አንዳንድ ሰዎች ቸርዬ እዚህ ሽምግልና ላይ እንድትገኝ ነበር ምናምን ብሎኛል። ቅርብ ጊዜ አንድ ታዋቂ ሰው ደውሎልኝ ማን ነው እሱ አልኩት። ከውጭ ሀገር ነው የመጣው፣ በጣም ባለጠጋ ሰው ነው፣ እዚህ ሊያገባ ነው አለኝ። ከዚህ በፊት ትዳር ነበረው ወይ? ማን ነው እሱ? ምንድነው እሱ ህይወቱ ስለው አይ ከዚህ በፊት ነበረው ዲቮርስ አድርጓል አለኝ። ታዲያ እዚህ ሰው የኔ ሽማግሌ እኮ አልሆነም አልኩት። በጣም ገረመው። እንዴት አለኝ። አይ አልሆነም አልኩት። ይሄ ሰው የኳስ በመሬት ማድረግ ያለበትን ተመክሮ ነው እንግዲህ አጮሆ ምናምን ሊገባ ከሆነ እኔ የለውበትም አልኩት። 40 ሰዎች ሊሰበሰቡ። ስለዚህ ሽምግልና ስትሄዱ ለምን ነው የምትሄዱት? ምን ለማድረግ ነው የምትሄዱት? የእግዚአብሔርን ሐሳብ ለመፈጸም ነው የምትሄዱት ወይስ የጠጅ ቤት ጓደኞቻችሁን ሐሳብ ለመፈጸም ነው የምትሄዱት? ይሄ ሰውዬ ጸለየ፣ ነገሩን አቅንቶለት እንዳልሆነ ዝም ብሎ በትኩረት ይመለከት ነበር። አስተዋይ ነው ሽማግሌ ማለት እንጂ የተቀቀለበት ቦታ፣ የተገነፋበት ቦታ፣ እንጀራ ያለበት ቦታ ኢኮትና ሱሪ የለበሰ የሄደ ሚንደረደርና ከርሱን የሚሞላ አይደለም ሽማግሌ የሚያደርገውን የሚያቅ ነው። ትኩር ብሎ የሚመለከት ነው። ማረጋገጫ እግዚአብሔር የሚጠይቅ ነው። አስተውሎ የሚያደርገውን ነገር የሚያደርግ ነው። ዛሬ በተለያዩ ቦታዎች ላይ ሽምግልና ሄደን ያፈርንባቸው ቦታዎች የሉም። እንደው እዚህ ሽምግልና እኔ አንድ በጣም የሚታወቅ አገልጋይ ከሌ ብላችሁ ብታውቁት አገልጋይ ነው ሽምግልና ሄጃለሁ። ዶሮ ምናምን በስነ ስርዓት በልተናል። በሳምንቱ ነው ፌል ያደረገው። እንደዚህ አይነት ስህተት እንዳትሰሩ ያረጋቸዋል። በጣም ጥንቃቄ ማድረግ ጥሩ ነው። በየግብዣው ይሄዱ መሰየም ተገቢ ነው ብዬ አላስብም። ከዛ ጉዳዩን እግዚአብሔር እንዳረጋገጠለት ልክ ያለው አይነት እሱ የጸለየውን ጸሎት መልስ አገኘ። ከዛ ብድግ ስትወጣ ስጦታ ሰጣት ይላል። ቸርነት አደረገላት፣ አምባሩን ሰጣት። መጽሐፍ ቅዱስ እንደሱ ነው የሚለው ቁጥር 22 ላይ ግመሎቹንም ከጠጡ በኋላ እንዲሆነ ሰውየው ግማሽ ስቅል የሚመዝን ወርቅ ቀለበት ለልጅቷ ለጆቿ 10 ስቅል የሚመዝን ጥንድ ወርቅ አምባር አወጣ። እርግጠኛ ነው ስጦታ ሰጣት፣ አምባር አወጣ። እንዲህም አላት አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ ለአባትሽ ቤት የምናድርበት ስፍራ ይገኛልን አለ። አሁን ነማን ቤት መሄድ እንዳለበት አውቆ ሽማግሌው እቺ የተባረከች ልጅ፣ የምትታዘዝ ልጅ፣ እቺ ደግ ልጅ፣ እቺ የዋህ ልጅ፣ እቺ ጨዋ ልጅ ማለት ሰው አክባሪ ልጅ፣ አገልጋይ የሆነ ልብ ያላት ልጅ እቺማ ለጌታዬ ባሪያ ሚስት ትሆናለች። እዚች ሴት እቺ ልጅ ቤት ውስጥ ነው ያለው ጉዳዩ አለ።
እናንተ ቤት ማደሪያ ይሆን ጠይቂልኝ አላት። ስትሮጥ ሄደችና ለወንድሟ ነገረች፣ ለቤተሰብ ነገረች። ችግር የለም የሆነውን ነገር ጉዳዩን አስረዳቻቸው። ጥሪው ተባለ። ሽማግሌው መጣ እዛ ቤት ውስጥ። እቺ ናት እንጂ የምትጠየቀው እቺ ቆንጆ ልጃገረድ ሴት አይገርምም? ልጃገረድ ናት፣ ቨርጂን ናት፣ ሰራተኛ ናት፣ ቤተሰብ የምትታዘዝ ናት፣ ጨዋ ልጅ ናት። እዚች ልጅ ጋር ሽምግልና መሄድ ምን ያሳፍራል? ዛሬ ማጋ ነው የምንሄደው ነው ሽምግልና። ጨዋ ቤተሰብ አክባሪ፣ ቤተሰብ አገልጋይ፣ ጨዋ ሰው አክባሪ ናት ርብቃ። እንደዛ አይነት ልጅ ናት። ሽምግልና ሄደ። ሽምግልና የት ነው የምትሄዱት? ሽምግልና የት ነበር ሄዳችሁት? ቼክ አርጉ። የሚገርም ነው። በዛ ገባ ይላል። ሽማግሌው ቤት ውስጥ ገባ። በቃ ይኸው ለፈረሶችም ለማምጣ አስገባ፣ ግመሎችንም አስገባ፣ ይኸው ረፍት አድርግ ግባ። ከዛ ሰውየውም ጎንበስ አለ፣ ለእግዚአብሔር ሰገደ ይላል። ከዛ ሽማግሌው የመጣበትን ጉዳይ ተናገረ ይላል። ቁጥር 26 ላይ ስትመለከቱ ከዛ ቁጭ በል ብላ ሲሉት አልበላም አለ። አያችሁ፣ ከዚህ ነው ፒክ የተደረገው። አሁን ሽምግልና ሄደን ምን ፈለጋችሁ ሲባል ለልጃችሁ ፈልገን ነበር፣ በሉ ቁጭ በሉና አነጋገር ሲባል አይ የመጣንበትን ጉዳይ ሳንናገር የትም አንቀመጥም የምንለው እኮ ይኸው ከዚህ ነው የተወሰደው። የመጣንበት ጉዳይ አለ፣ እሱን ሳንጨርስ ጉዳዩ ላይ ሳንገባ ሳንናገር የመጣነው ዝም ብለን አይደለም፣ ጉዳይ ይዘን ነው የምንለው እኮ ይሄ ነው እኮ። ይሄ ሰውዬ እዚህ ጋር የደረሰው ቤት በኩል መጥቶ ነው፣ ጸልዮ ነው፣ ማረጋገጫ ጠይቆ ነው፣ ትኩር ብሎ አይቶ ነው፣ አገናዝቦ ነው የመጣው። ስለዚህ የምንሄድበት ቦታ ማንጋ ነው የምንሄደው? ለምንድን ነው የምንሄደው? አስተውለን። እግዚአብሔር አለበት ይሄ ጉዳይ ለስንተኛ ጊዜ ነው? በጥንቃቄ የሚካሄድበትን ጉዳይ አታራክሱት። እናንተ ሽማግሌዎች፣ እናንተ ኮትና ሱሪ ያላችሁ ሽማግሌ ሆናችሁ የመሰላችሁ ኮትና ሱሪ ሁሉ ሽማግሌ ያደርግ። አስተውሉና አድርጉ። በጣም ብዙ ሰው እያስለቀሳችሁ፣ ብዙ ሰው እያሳዘናችሁ ነው። ማጋ ምን ፍለጋ እንደምትሄዱ በጥንቃቄ እንድታስቡ ያስፈልጋል። የአብርሃም ባሪያ ሎሌው ኤሌዘር ያደረገው ይሄ ነው አለ። አንቃልቀምጥም አለ። ሽምግልና አይገርምም? በአንድም ይሰራል። በተከበረ ሰው፣ እግዚአብሔርን በተሸከመ ሰው፣ ማቹር ባረገ ሰው፣ ማረጋገጫ በጠየቀ ሰው፣ እውነተኛ በሆነ ሰው፣ ለጨዋ ልጅ ጨዋ ሴት ፍለጋ የመጣ ሰው ብቻውን ይሄው አደረገው ሽምግልናው። ብላ አልበላም። ቁጥር 33 በመብልም በፊቱ አቀረቡለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እርሱም ተናገረ አለውም። እርሱ አለ እኔ አብርሃም ሎሌ ነኝ። እግዚአብሔር የጌታዬን እጅግ ባረከው፣ አገነነው። በጎችንና ላሞችን፣ ብርንም ወርቅንም፣ ወንዶች ባሪያዎችንና ሴቶች ባሪያዎችንም፣ ግመሎችንም አህዮችንም ሰጠው። እንግዲህ እኔ የመጣሁበት እንግዲህ የተላኩት ከዚህ ሰውዬ ነው። ይሄ ሰውዬ ግመል አይደለም፣ መዓት ነገር አይደለም የላከው። ይሄ ሰውዬ ግርግር አልፈጠረም። ባርኮታል። ጌታዬን ሰጠው። ሳራም የጌታዬ ሚስት ባረጅና ለጌታዋ ወንድ ልጅ ወለደች በስተርጅና። ዲቴሉን የተናገረው ማን እንደሆነ፣ አብርሃም ምን አይነት ሰው እንደሆነ፣ ሚስትየው በስንተኛው ዘመን ላይ ልጅ እንዳገኘች ነገረ። እኔ የነበረውን ሁሉ ሰጠው፣ ለይስሐቅ አወረሰው። አባትየው ያለውን ሁሉ ሰጥቶታል። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት ሀገር ከናን ሴቶች ልጆች ለልጄ ሚስት አትውሰድ፣ ነገር ግን ወደ አባቴ ወደ ወገኖቼ ሂድ። የልጄ እግዚአብሔርን የምትፈራ አምላክን የምታውቅ እግዚአብሔርን የምትታዘዝ ልጅ ፍለጋ ሂድ ነው ያለኝ ብሎ ጠየቀ። በኋላ ፈቀዱለት። እንግዲህ እኛ አይደለንም የው ልጅቷ ላይ ቤተሰቡ ራሱ የጣለውን ኃላፊነት ተመልከቱ። እሷ ፈቃደኛ ከሆነች ውሰዳሉት። ልጅቷም ስትጠየቅ እሺ አለች። የሚገርም ነው። ውላ አላደረችም። ትንሽ ጊዜ ትቆይ። አይ እሷን ጠይቃ ስባል እሄዳለሁ አለች። ምክንያቱም ማን ምን ይዞላት እግዚአብሔር አለበት፣ እግዚአብሔር ፈቃድ አለበት። ሰውየው ጸልየዋል፣ አስተዋይ ነው፣ ነገሩን በትኩረት ተመልክቷል። ሄዶ ግጥምጥም አለ። ፋሚሊውም ጋር ቅሬታ አልፈጠረም፣ ልጅቷም ጋር ቅሬታ አልፈጠረም፣ ሽምግልናውም ጋር ቅሬታ አልፈጠረም። ይሄ ኤሌዘር ወይም የአብርሃም ቤቱ አገልጋይ ሽማግሌ ሆኖ የሰራው ትዳር። አንደኛው መጽሐፍ ቅዱስ ላይ የምናየው ሽምግልና ይሄ ነው። አዎ ይሄንን ያስቀመጠው። ክብር ለኢየሱስ ይሁን። ሁለተኛው ሽምግልና ምናልባት ከዚህ ጋር ይተያይብኛል ነው ሀገራችን ላይ የምናያቸው ሽምግልናዎች አሁን ከማነሳው ፖይንት ጋር ይገናኝብኛል። ይሄኛው የሴኬም አባት የኤሞር ሽምግልና ነው። ምናልባት መጽሐፍ ቅዱስ ዘፍጥረት ምዕራፍ 34 ላይ ሄዳችሁ ብትመለከቱ ታስታውሳላችሁ። ያዕቆብ ከዛ ከስደት ከተመለሰ በኋላ እግዚአብሔር ወደ ሴኬም ነው የሄደው። ሴኬም ነበር የተቀመጠው። በሴኬም በተቀመጠ ጊዜ እዛ በሚኖሩበት ጊዜ አንድ ሴቷ ልጅ በሚያሳዝን ሁኔታ
እዛ የዛን ሀገር ሴቶች ለማየት ወጣች ይላል። ዲና የምትባለው ሴቷ ልጅ ከዛ በወጣችበት ልታይ ሄዳ አያትና ሴኬም ወሰዳትና ይላል መጽሐፍ ቅዱስ ደፈራት። ወሰደና ደፈራት። ምዕራፍ 34 ቁጥር 6 የሴኬም አባት ኤሞር ይሄንን በሰማ ጊዜ ሴቲቱን ከተደፈረች በኋላ ሴቲቱን ከወሰዳት በኋላ የሚያደርገውን ካደረገ በኋላ ሽምግልና ተላከ። ሽምግልና የሴኬም አባት ኤሞር ሽምግልና ሄደ። ሁለተኛው ሽምግልና ይሄ ነው። ነገር ካለቀ በኋላ ከተፈጸመ በኋላ ከገቡ በኋላ ከተነወሩ በኋላ የሚደረግ ሽምግልና ነው። ይሄ ሽምግልና አደገኛ ሽምግልና ነው። ይሄ ሽምግልና ቶክሲክ ነው። እዚህ ሽምግልና ውስጥ በጣም ብዙ ነገር ነው ያለው። እዚህ ብዙ ሽምግልና ውስጥ ያለ ይመስለኛል አብዛኛው እኔ የማያቸው ሽምግልናዎች። ምዕራፍ 34 ቁጥር 6 የሴኬም አባት ኤሞር ይነግረው ዘንድ ወደ ያዕቆብ መጣ። ምኑን? ልጄ ሴኬም በልጃችሁ ፍቅር ተነድፏል። በልጃችሁ ፍቅር የተነደፈ ልጅ አለኝ። ሴኬም በእናንተ ልጅ ፍቅር ተነድፎብኛል። ስለዚህ ልጅህን ለልጄ ስጠኝ አለው። በፍቅር አይደለም የተነደፈው። ኦሬዲ አስነውሯታል። ኦሬዲ ደፍሯታል። ቁጥር 8 እስከ 10 ኤሞርም እንዲህ ብሎ ነገራቸው። ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏል። ሚስት እንድትሆነው ባካችሁ እርሷን ስጡን። ጋብቾችም ሁነን ሴቶች ልጆቻችንን ስጡን። እናንተም የኛን ሴቶች ልጆች ውሰዱ፣ ከኛም ጋር ተቀመጡ። ምድሪቱን በፊታችን ናት፣ ኑሩባት፣ ነግዱባት፣ ግዟትም ብሎ ጠየቀው። ከዛ የጠየቀኝን ሁሉ ሰጣለሁ አለ። ካረዱ ከበሉ ከጠጡ በኋላ ነገር ከተፈጸመ በኋላ ዲናን ከደፈረ በኋላ ያለ ፈቃዷ ከወሰዳት በኋላ ያለ ፕሮግራሟ ከደፈራት በኋላ ሬፕ ካደረጋት በኋላ ካስነወራት በኋላ ሽምግልና ላክ። ሴኬም አባቱን ኤሞር ላክ። ሲልክ የተጠየቁት ቤተሰቦች የጠየቃችሁኝ ሁሉ ሰጣለሁ ነው ያለ ያለው። ኦሬዲ ወስደዋታል። ምኑን ነው የሚጠይቁት? ኦሬዲ ያስነውረዋታል። ምኑን ነው ፈቃድ የሚጠይቁት? ዛሬ በጣም ብዙ ነገር ካደረጉ በኋላ ከጨረሱ በኋላ ሽማግሌ ምናምን የሚሉ የሚጫወቱ ሰዎች አሉ። አንዳንዶች አብረው እየኖሩ አብረው ወልደው ምን ብለው ማት ነገር የሚያደርጉበት ሀገር ላይ ነው ያለን። ይሄኛውም ሽምግልና አለ መጽሐፍ ቅዱስ ውስጥ። ከነውር በኋላ የሚፈጸም ሽምግልና ማለት ያለ ፍቃድ ከተነወሩ በኋላ ያለ ፍቃድ ነገሮች ከተፈጸሙ በኋላ የሚደረግ ሽምግልና። የጠየቃችሁኝን ሁሉ ሰጣለሁ አለ። ቁጥር 11 የሴኬም አባቷን ወንድሞቿም እንዲህ አለ። የሴኬም አባቷንና ወንድሞቿን እንዲህ አለ፣ በፊታችሁ ሞገስ አገኝ የምትሉኝን እሰጣለሁ። አያችሁ፣ እሰጣችኋለሁ፣ የምትፈልጉትን እሰጣለሁ። ብዙ ማጫ እጅ መንሻም አምጣ በሉኝ፣ በነገራችሁኝ መጠን እሰጣለሁ። ይህችን ብላቴና ግን አጋቡኝ። አያችሁ፣ ነውር ሲኖር በጣም ብዙ ማስመሰል አለ። እሰጣለሁ፣ የጠየቃችሁኝን ሁሉ አደርጋለሁ፣ ማደረግ ያለበትን ግርግር እፈጥራለሁ፣ ነገሩን በጣም አሪፍ አደርገዋለሁ፣ እሰጣችኋለሁ። ብዙ ማጫ እጅ መንሻን አመጣለሁ፣ ብዙ እጅ መንሻ፣ ብዙ ስጦታ፣ ብዙ ነገር አደርጋለሁ። እኔ ይህንን ብቻ አድርጉልኝ፣ ስጡኝ አለ። አያችሁ፣ ነውር ያለባቸው ሽምግልናዎች ብዙ ግርግር አላቸው ማለት ነው። ድፍረት ሲኖር ዋጋ ያለውን ነገር ትተን ዋጋ በሌለው ነገር ጉዳይ ላይ እንደክማለን። ይህን ሲያደርግ ሰውየው በነውር ያደረገውን ሽምግልና ቤት ውስጥ ያሉት ወንድሞቿ ሌዊና ስምዖን ጉዳዩን በትኩረት እያዩት ነበር። እንዲህ አይደረግም አሉ። በውስጣቸው ቂም ይዘዋል። እነሱ የጠየቁት ጥያቄ ሊመለስ ነው። መለሱላቸው። ችግር የለም እንመልስላችኋለን። የዲና ወንድሞች በተንኮል መለሱ ይላል። ችግር የለውም እንሰጣችኋለን፣ ግን የምታደርጉትን ነገር ልንገራችኋል ሲባል እናንተም ወንዶቻችሁም ሁሉ ተገረዙዋል። መጽሐፍ ቅዱስ ሕግም ስላላቸው እነሱ የተገረዘ ካልተገረዘ ጋር የማይጋባበት ስለሆነ ነውር ስለተፈጸመባቸው የሚገርም ሁኔታ ሰዎቹን በሙሉ በዚያ ሀገር የሚኖሩትን ሰዎች በሙሉ በሴኬም ያሉት ወንዶች እንዲገረዙ አደረጉ። አስገርዘዋቸው በሶስተኛ አስቡ፣ ቁስላቸው ሳይደርቅ ከተማው ላይ ያሉት ወንዶች በሙሉ ተገርዘው ከነቁስላቸው ቁጭ ባሉበት በሌሊት ገብተው ከተማይቱን አጠፏት ይላል መጽሐፍ። አጠፏት፣ አቃጠሏት ይላል። አያችሁ፣ ቂም ያለበት ነውር ያለበት ሽምግልና። ለዚህ ነው በግፍ የሚደረጉ ሽምግልናዎች ጥንቃቄ ያስፈልጋቸዋል።
ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ